አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 15 2018 ሚንበር ኸበር ጀመረ። መሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜ አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳዑዲ አረቢያ በመስጂድል ሐረም ለጠዋፍና ለሰይ የቀጥታ የሰው ብዛት መከታተያ መሳሪያ ይፋ አደረገች። ጠቅላይ ሚኒስትር አብይ በአፍሪካ ህብረት የሰው ሰራሽ አስተውሎና የዲጂታል ጤና ዘርፍ መሪ ተደርገው ተሾሙ። ዓመታዊ የፍልስጤማውያን የመመለስ ጉዞ በእስራኤል ገደቦች ምክንያት መልክ እንዲቀይር ተደረገ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንደቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሳዑዲ አረቢያ በመስጂድል ሐረም ለጠዋፍና ለሰይ የቀጥታ የሰው ብዛት መከታተያ መሳሪያ ይፋ አደረገች። ሳዑዲ አረቢያ በመስጂድል ሐረም ለጠዋፍና ለሰይ የቀጥታ የሰው ብዛት መከታተያ መሳሪያ ይፋ አድርጋለች። ይህ አገልግሎት በመስጂድል ሐረም የሚገኙ ምዕመናን የኡምራና ዋና ስርዓቶች የሆኑትን የጠዋፍና የሰይ የሰው ብዛት ድርጅት እንዲከታተሉ ያስችላቸዋል ተብሏል። ይህም በአንድ አካባቢ ያለውን የሰው ብዛት ቀላል፣ መካከለኛ ወይም በጣም የተጨናነቀ መሆኑን በሚያሳዩ የቀለም ጠቋሚዎች አማካኝነት የሚከናወን ነው። የሁለቱ ቅዱሳን መስጂዶች አጠቃላይ ባለስልጣን እንደገለጸው መከታተያው የተዘጋጀው የጎብኚዎችን እንቅስቃሴ በተመጣጠነ ሁኔታ ለማሰራጨት፣ የጥበቃ ጊዜ ለመቀነስና የሰዎችን ፍሰት በተቀላጠፈ ሁኔታ ለማስቀጠል ታስቦ ነው። ይህ አገልግሎት ባለስልጣኑ የቀጥታ መረጃዎችንና ዘመናዊ ቴክኖሎጂን በመጠቀም ከሚሰጣቸው ሰፊ የዘመናዊ አገልግሎቶች መካከል አንደኛው ነው። አገልግሎቱ በአሁኑ ወቅት ስራ ላይ የዋለ ሲሆን በባለስልጣኑ ይፋዊ የዲጂታል መድረክ በኩል ማግኘት ይቻላል። በተለይም በጠዋፍና በሰይ ቦታዎች ላይ ከፍተኛ የሰው ብዛት በሚታይባቸው የኡምራ ወቅቶችና ሌሎች ምዕመናን በብዛት በሚገኙባቸው የስራ ሰዓታት ውስጥ ከፍተኛ ጥቅም ይሰጣል ተብሎ ይጠበቃል። ጠዋፍና ሰይ በእስልምና እምነት ውስጥ በተለይም በሐጅና በኡምራ ወቅት የሚከናወኑ ሁለት ታላላቅ መንፈሳዊ ስርዓቶች ናቸው። በቅድስቲቱ ካዕባ ዙሪያ 7 ጊዜ በግራ በኩል በመሆን በመዞር የሚከናወን ጠዋፍ ዑደቱ የሚጀምረውና የሚያበቃው ሐጀረል አስወድ ማለትም ጥቁሩ ድንጋይ ካለበት ትይዩ ነው። ይህ ተግባር የአማኞችን አንድነትና ሁሉንም ነገር ማዕከል ያደረገው አምላክ መሆኑን አመላካች ተደርጎ ይወሰዳል። ሰይ ደግሞ በሁለቱ ትናንሽ ኮረብታዎች ማለትም ሰፈዋና መረዋ መካከል 7 ጊዜ በመመላለስ የሚደረግ ነው። ወደ ሌላኛው የሐጅ ኸበር እንለፍ። ሳዑዲ አረቢያ በሐጅ ወቅት ያለ ፈቃድ የምግብ ዝግጅት ወይም ሽያጭ ላይ የሚሰማሩ ግለሰቦች ላይ መቀጮ ልትጥል ነው። የሳዑዲ አረቢያ የምግብና የመድኃኒት ባለስልጣን SFDA በሐጅ ወቅት አስፈላጊውን ፈቃድ ሳያገኙ የምግብ ምርቶችን ማዘጋጀት በጥብቅ የተከለከለ መሆኑን በድጋሚ አሳስቧል። ባለስልጣኑ ሕጉን በሚጥሱ አካላት ላይ እስከ 10 ዓመት የሚደርስ እስራትና የ10 ሚሊዮን የሳዑዲ ሪያል ቅጣት እንደሚጠብቃቸው አስጠንቅቋል። ባለስልጣኑ በሰጠው ጋዜጣዊ መግለጫ ሁሉም የምግብ ፋብሪካዎችና መጋዘኖች የምግብ ሕጉንና ደንቦቹን ማክበር እንዳለባቸው አሳስቧል። የሐጅ ተጓዦች የምግብና የመድኃኒት ደህንነትን ማስጠበቅ ቀዳሚ ተግባሩ መሆኑን የገለጸው ባለስልጣኑ ደንቦችን በሚጥሱ አካላት ላይ ምንም አይነት ምህረት እንደማያደርግ አስታውቋል። SFDA ምርቶችን ፈቃድ ካለው ተቋም ግቢ ውጭ ማከማቸት የተከለከለ መሆኑን የገለጸ ሲሆን የታሸጉ ተቋማትም አስፈላጊ ቁጥጥር መስፈርቶች ተሟልተው በባለስልጣኑ ይፋዊ ፈቃድ ሳይሰጣቸው ዳግም መከፈት እንደሌለባቸው አጽንኦት ሰጥቷል። በተጨማሪም የጸደቁ ደንቦችና መስፈርቶችን የሚጥሱ ምርቶችን መገበያየት የተከለከለ መሆኑንም ገልጿል። አክሎም ሕግ ተላላፊዎች እስከ 10 ሚሊዮን ሪያል በሚደርስ የገንዘብ መቀጮ፣ እስከ 10 ዓመት እስራት እንዲሁም እስከ 180 ቀናት ከማንኛውም ምግብ ነክ ተግባራት መታገድ ወይም ፈቃዳቸው እስከ 1 ዓመት ድረስ ሊታገድ እንደሚችልም አስታውቋል። የምግብ ሕጉን ማክበር በስርጭት ላይ ያሉ የምግብ ምርቶችን ደህንነት እንደሚያረጋግጥ ባለስልጣኑ ጠቅሷል። ቀጥለናል። አዳዲስ 24 አስገዳጅ ደረጃዎች የተካተቱበት የኢትዮጵያ የህንፃ ግንባታ ኮድ ስራ ጀመረ። የኢትዮጵያ ኮንስትራክሽን ባለስልጣን ባለፉት 10 ዓመታት በስራ ላይ የነበረው
የኢትዮጵያ የህንፃ ግንባታ ኮድ ዘርፉ የደረሰበትን የአሰራር ለውጥ መሰረት ባደረገ መንገድ ተሻሽሎ 24 አዳዲስ ደረጃዎችን በማካተት ጸድቆ ወደ ስራ መግባቱን ገልጿል። የኢትዮጵያ ኮንስትራክሽን ባለስልጣን ኃላፊዎች እንደገለጹት በ40 ዓመት ውስጥ የህንፃ ግንባታ ኮድ 2 ጊዜ ብቻ ተሻሽሏል። አዲሱ የህንፃ ግንባታ በስራ ላይ ከነበረው ኮድ ከሚገኙ 24 ስታንዳርዶች ውስጥ 16 ያህሉ እንዲሻሻሉ፣ 24 አዳዲስ እንዲካተቱበትና በአጠቃላይ 40 አስገዳጅ ስታንዳርዶችን እንዲይዝ ተደርጎ መዘጋጀቱንም ገልጸዋል። 8 ነባር ስታንዳርዶች ቀጥለው ከአዳዲሶቹ ጋር ተደምሮ በህንፃ ግንባታ ዘርፍ ያሉ ሀገራዊ አስገዳጅ ስታንዳርዶችን ብዛት 48 ማድረስ መቻሉን ጠቁመዋል። በኢትዮጵያ የመሬት መንቀጥቀጥ ሲያጋጥም የህንፃዎች የመቋቋም አቅም በተደጋጋሚ ጥያቄ ይቀርብበት ነበር የተባለው በአንድ ሀገር ውስጥ የሚከሰቱ የመሬት መንቀጥቀጥ አደጋዎች የት አካባቢ በብዛትና በምን ያህል መጠን ሊከሰቱ እንደሚችሉ የሚያሳዩ ሳይንሳዊ ካርታ አብሮ እንዲሻሻል ተደርጓል ተብሏል። አዲስ አበባን ጨምሮ በስምጥ ሸለቆ አካባቢዎች የሚካሄዱ የግንባታ ዲዛይኖች የተሻሻለውን ሳይንሳዊ ካርታ መሰረት በማድረግ እንዲከናወኑ የሚያደርጉ አዳዲስ 2 ስታንዳርዶች በኮዱ ውስጥ ተካተዋል። በስራ ላይ በነበረው ኮድ መነሻ ተደርገው የተሰሩ ግንባታዎች በሳይንሳዊ መንገድ ግምገማ ተደርጎባቸው እንዲጠናከሩና የእርምት እርምጃ ካስፈለገም እንዲወሰድባቸው ለማድረግ የሚያስችል አዲስ ስታንዳርድ በተሻሻለው ኮድ መካተቱን፣ ይህም ከመሬት መንቀጥቀጥ ጋር የተያያዙ ብቻ 4 አስገዳጅ ስታንዳርዶች እንዲኖሩ ያደርጋል ተብሏል። በአንድ ህንፃ ውስጥ ሰዎች ወይም እቃዎች የሚዘዋወሩባቸው አሳንሰሮች ጨምሮ ሌሎች አማራጮችን የሚመለከት አስገዳጅ ስታንዳርድ በተሻሻለው ኮድ የአተገባበር መመሪያ እንዲወጣለት መደረጉም ተገልጿል። ዝቅተኛ መስፈርት ተዘጋጅቶላቸው በኮዱ በአስገዳጅነት እንዲካተት ከተደረጉት መካከል የአልሙኒየምና የመስታወት ግብዓቶች ይገኙበታል። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ተደርገው ተሾሙ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ተደርገው የተሾሙት በአፍሪካ ህብረት ጉባኤ ነው። የጠቅላይ ሚኒስትር ጽህፈት ቤት ያሰራጨው መረጃ እንደሚያመላክተው ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትንና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘው የላቀ ሚና እውቅና ለመስጠት ነው። ጽህፈት ቤቱ ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ መሆኑ ገልጿል። የዲጂታል መሰረት ልማትን ማስፋፋት፣ የኢ-መንግስት አገልግሎቶችን ስራ ላይ ማዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የተጣሉ ተግባራት መሆናቸው ጠቅሷል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል ሲል አስፍሯል። ምክር ቤቱ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን ሹመት መርምሮ አጸደቀ። ብሔራዊው የሰብአዊ መብት ተሟጋች ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በተጓደሉ ኮሚሽነሮች ምትክ 4 አዳዲስ አመራሮችን ተሹሞለታል። የሕዝብ ተወካዮች ምክር ቤት ሹመቱን ያጸደቀው በዛሬው ዕለት ባካሄደው 16ኛ መደበኛ ጉባኤ ላይ ነው። በፓርላማ ሹመታቸው ከጸደቀላቸው ኮሚሽነሮች መካከል 3ቱ በተቋሙ እያገለገሉ የቆዩ ናቸው። በ2012 የተሻሻለው የኮሚሽኑ ማቋቋሚያ አዋጅ ተቋሙ አንድ ዋና ኮሚሽነርና አንድ ምክትል ዋና ኮሚሽነር እንዲሁም የህፃናትና የሴቶች ጉዳዮች በበላይነት የሚመሩ ኮሚሽነርን ጨምሮ ከ4 ያላነሱ የልዩ ልዩ ሰብአዊ መብቶች ዘርፍ ኃላፊዎች እንደሚኖሩት ይደነግጋል። በአዋጁ መሰረት ለኮሚሽነርነት የታጩ ግለሰቦች የሚመለመሉበት በገለልተኛ እጩ አቅራቢ ኮሚቴ አማካኝነት ነው። በአዋጁ መሰረት ለኮሚሽነርነት የታጩ ግለሰቦች የሚመለመሉት በገለልተኛ እጩ አቅራቢ ኮሚቴ አማካኝነት ነው። የህዝብ ተወካዮች ምክር ቤት አፈ ጉባኤን በሰብሳቢነትና የጠቅላይ ፍርድ ቤት ፕሬዝዳንትን በምክትል ሰብሳቢነት የሚይዘው ይህ ኮሚቴ ከተቃዋሚ ፓርቲዎች፣ ከምርጫ ቦርድ፣ ከሃይማኖት ተቋማት፣ ከፌዴሬሽን ምክር ቤትና ከሲቪል ማህበራት የተውጣጡ አባላት
እንደሚኖሩት በአዋጁ ተቀምጧል። በዚህ መሰረትም ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ ሙሐመድ አህመድ በኢትዮጵያ የሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር ተደርገው ተሰይመዋል። ምክር ቤቱ ሹመቱን በአንድ ድምፅ ታቅቦ በአብላጫ ድምፅ ውሳኔ ቁጥር 9/2018 አድርጎ አጽድቋል። ሸሪክ የተሰኘ ከወለድ ነፃ አገልግሎት የሚሰጠው ዳሽን ባንክ 30ኛ ዓመት የምስረታ በዓሉን አስመልክቶ ያዘጋጀው ኤክስፖ ተከፈተ። ሸሪክ በተሰኘው ከወለድ ነፃ ባንክ አገልግሎት የሚታወቀው ዳሽን ባንክ 30ኛ ዓመት የምስረታ በዓሉን አስመልክቶ ያዘጋጀው ኤክስፖ አዲስ አበባ ከተማ በሚገኘው በዋና መስሪያ ቤት ተከፍቷል። ዛሬ ሚያዝያ 15 2018 የተጀመረው ኤክስፖ ለ9 ቀናት የሚቆይ ነው። ባንኩ ባዘጋጀው ኤክስፖ የ30 ዓመት ጉዞውን የሚያሳይ አውደ ርዕይ ማዘጋጀቱን አስታውቋል። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ በመክፈቻው ላይ ባደረጉት ንግግር በኤክስፖ ላይ ከሚቀርቡ ጉዳዮች መካከል ሸሪክ የተሰኘው ከወለድ ነፃ የባንክ አገልግሎት የተመለከቱ ስኬቶችና ሀገራዊ አበርክቶ ይገኝበታል። ሸሪክ በቀጣይ ሳምንት 8ኛ ዓመት ይሞላዋል። የፋይናንስ ግንዛቤን የሚያስጨብጡ የፋይናንስ ዘርፍ አካታችነትና የሴቶችን ተሳትፎ የሚዳሰሱ የፎቶ አውደ ርዕይና ኤክስፖ እንደሚያከናውንም ዋና ስራ አስፈጻሚው ገልጸዋል። ኤክስፖ እስከ ሚያዝያ 24 2018 ድረስ ለተመልካች ክፍት ሆኖ ይቆያል ተብሏል። ወለድ አልባ የባንክ አገልግሎት ወይም ኢንትረስት ፍሪ ባንኪንግ ነው። ሸሪዓው የተከተለ ልቀት ወይም እሴት የሚመራው ባንክነት ምንድን ነው? ባንክነት የሚለው ነገር ሸሪዓ ኮምፕላያንት ኤክሰለንስ እና ቫልዩ ድሪቭን ባንኪንግ እንደሆነ የሚለውን የሚመለከትበት ነው። በሰባተኛው ቀን የፋይናንስ እውቀት ወይም ፋይናንሻል ሊትረሲ ቀን ብለን በዛ ውስጥ ወጣትና የፋይናንስ ትምህርት የወደፊት የባንክ ባለሙያዎችን መገንባት ዙሪያ ላይ ውይይቶች ይኖራሉ ማለት ነው። በስምንተኛው ቀን ስለ ኢኤስጂ ወይም ሲኤስአር ማለት የአካባቢ ማህበራዊና አስተዳደር እንደዚሁም ደግሞ የኮርፖሬት ማህበራዊ ኃላፊነት ምንድን ነው፣ የዳሽን ቦርድ በዛ ውስጥ ምንድን ነው የሚለውና በተለይ የወደፊት አረንጓዴ ከፋይናንስ መደገፍ ጋር የኛ ቁርጠኝነት የሚለው ነገር የምንመለከትበት ነው ማለት ነው። ፋይናንሲንግ ግሪን ፊውቸር። ዳሽን ባንክ በተጨማሪ ማህበራዊ ኃላፊነቱን ለመወጣት በ100 ሚሊዮን መድቦ ሀገር በቀል ግብረሰናይ ድርጅቶችና የስራ ፈጠራ ሀሳቦችን እየደገፈ እንደሚገኝ ተገልጿል። የዳሽን ባንክ ከወለድ ነፃ አገልግሎት ደንበኞች ቁጥር በአሁኑ ሰዓት ከ1.5 ሚሊዮን በላይ መድረሱ ተገልጿል። በኤክስፖ መክፈቻ መርሃ ግብሩ ላይ የባንኩ የሸሪዓ እና የስራ አመራር ቦርድ ኃላፊዎች፣ የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ እና ሌሎች ባለድርሻ አካላት ተገኝተዋል ተብሏል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። አዳዲስ 24 አስገዳጅ ደረጃዎች የተካተቱበት የኢትዮጵያ የህንፃ ግንባታ ኮድ ስራ ተጀመረ። ከቆይታ በኋላ ዓመታዊ የፍልስጤማውያን የመመለስ ጉዞ በእስራኤል ገደቦች ምክንያት መልክ እንዲቀይር ተደርጓል። እንመለስበታለን፣ ይጠብቁን። የትራምፕ አስተዳደር 1100 የአፍጋኒስታን ዜጎችን በዲሞክራቲክ ኮንጎ ለማስፈር ድርድር ላይ መሆኑን ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአሁኑ ጊዜ በኳታር በሚገኘው ካምፕ አሳይሊያን የተጠለሉና የአሜሪካ ቪዛ በመጠባበቅ ላይ የሚገኙ 1100 አፍጋኒስታውያንን ወደ ኮንጎ ዲሞክራሲያዊ ሪፐብሊክ ለመላክ ከሀገሪቱ መንግስት ጋር እየተነጋገረ መሆኑ ተገልጿል።
መረጃው ይፋ ያደረገው ለጉዳዩ ቅርበት ያለው ተቆርቋሪ ቡድን ነው። እነዚህ አፍጋኒስታውያንን ቀደም ሲል በነበራት የጦር ቆይታ ወቅት በአስተርጓሚነት በወታደራዊ ኮማንድነትና በሌሎች ዘርፎች አገልግሎት ሲሰጡ የነበሩ ሲሆን በአሁኑ ጊዜ የአሜሪካ ቪዛ ለማግኘት በመጠባበቅ ላይ ይገኛሉ። በአፍጋኒስታን የቀድሞ ወታደሮችና የተሟጋች ቡድኖች ጥምረት መስራች ሻን ቫን ዳይቨር የአሜሪካ ባለስልጣናት የአፍጋኒስታን ዜጎች በዲሞክራቲክ ሪፐብሊክ ኮንጎ ሊያሰፍሩ መሆኑን እንዳሳወቃቸው ለሮይተርስ ተናግረዋል። ይህ ተቀባይነት የሌለው ነው ሲሉ የተቃወሙት ቫን ዳይቨር በዲሞክራቲክ ኮንጎ ያለው ስር የሰደደና አሳሳቢ የጸጥታ ችግር ለተቃውሞዎች ምክንያት መሆኑን ገልጸዋል። ተሟጋቹ አክለውም የተፈለገው 1100 አፍጋኒስታውያንን ለማስፈር ሳይሆን ዲሞክራቲክ ኮንጎን እንደ ሽፋን በመጠቀም ወደ አፍጋኒስታን ለመመለስ የተደረገ ሙከራ ነው ብለዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባሰፈረው መልእክት የአፍጋኒስታን ዜጎች ወደ ሶስተኛ ሀገር መላክ አዎንታዊ መፍትሄ እንደሆነ ገልጾ ዜጎቹ ከአፍጋኒስታን ውጭ አዲስ ሕይወት እንዲጀምሩ እድል የሚሰጥ ነው ብሏል። ይሁን እንጂ ዲሞክራቲክ ኮንጎ በቀጥታ መመረጧን በተመለከተ መስሪያ ቤቱ በይፋ ያረጋገጠው ነገር የለም። የትራምፕ አስተዳደር ቀደም ሲል እነዚህን ዜጎች ወደ ደቡብ አፍሪካዊት ሀገር ቦትስዋና ለመላክ ሙከራ አድርጎ የነበረ ቢሆንም እቅዱን በተመለከተ ቀድሞ ሪፖርት ሳያደርግ በመቆየቱ አልተሳካም ተብሏል። የአፍጋኒስታን ዜጎች ወደ ሶስተኛ ሀገር ለመላክ ከትራምፕ አስተዳደር ጋር ተደርጓል የተባለው ንግግር በተመለከተ ከዲሞክራቲክ ሪፐብሊክ ኮንጎ መንግስት በኩል የተሰጠ ይፋዊ ምላሽ አለመኖሩን አልሞኒተር ዘግቧል። በህንድ ሙስሊሞች ላይ በጥላቻ የሚነሳ ጥቃት እየጨመረ ነው ተባለ። በጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው የሂንዱትቫ መንግስት ስልጣን ላይ ከወጣበት ጊዜ ጀምሮ በህንድ ውስጥ በሙስሊሞች ላይ የሚፈጸሙ እየጨመሩ መጥተዋል ተብሏል። በሀገሪቱ በአሁኑ ሰዓት ያለመቻቻል፣ አድሎና በጥላቻ የሚነሱ ጥቃቶች ሪፖርቶች መውጣታቸውን ቀጥለዋል። የካሽሚር ሚዲያ ሰርቪስ እንደዘገበው በቢሃር ግዛት አራሪያ ዲስትሪክት ውስጥ ሙስሊም የፒክአፕ መኪና አሽከርካሪ በጥቃቅን የመኪና ማቆሚያ ክርክር ምክንያት የተፈጸመበት ግድያ መነጋገሪያ ሆኗል። ፖሊስ ጥቃት አድራሹ ግለሰቡ ላይ ግድያውን ከፈጸመ በኋላ በህዝብ አጽፋዊ ጥቃት መገደሉን አስታውቋል። የሰብአዊ መብት ቡድኖች እንደሚሉት ከሆነ እንዲህ ያሉ ዘግናኝ ድርጊቶች በህንድ ውስጥ በሙስሊሞች ላይ የሚፈጸመው አደገኛ የተቀነባበረና በጥላቻ የሚነሳ ጥቃት አካል ናቸው። በይፋ የተፈጸመው ግድያና ከዚህ በኋላ የተከተለው የህዝብ ብጥብጥ በሀገሪቱ ውስጥ የህግ የበላይነት መፈራረሱን የሚያሳይ መሆኑን ገልጿል። ዘገባዎች በተጨማሪም በሞዲ መንግስት ስር በህንድ ውስጥ በሙስሊሞች ላይ የሚሰነዘሩ የጥላቻ ንግግሮች መጨመራቸው ጠቁመዋል። ይህ ክስተት እጅግ አሳሳቢ የሆነ የሃይማኖታዊ ግጭት መስፋፋትን የሚያሳይ መሆኑን የገለጹት የመብት ቡድኖች በአክራሪዎች ተጽዕኖ ምክንያት ትናንት አለመግባባቶች ወደ ሃይማኖታዊ ጥቃት እየተቀየሩ ይገኛሉ። ተበራክተዋል የተባሉት የጭካኔ ድርጊቶች በህንድ ውስጥ ለሃይማኖታዊ አናሳ ቡድኖች ያለው ሁኔታ ከጊዜ ወደ ጊዜ አደገኛ እየሆነ መምጣቱን አመላካች መሆኑን በመግለጽ አስቸኳይ ትኩረት እንደሚሻ ለዓለም አቀፉ ማህበረሰብ ግልጽ መልእክት የሚያስተላልፍ ነው ብለዋል። የተያዘው የፈረንጆቹ ሜይ ወር በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ፍልስጤማውያን ተፈናቃዮች ወደ ቀድሞ መንደሮቻቸው የመመለስ ህጋዊና ሰብአዊ መብት እንዳላቸው ለዓለም የሚያስታውሱበት ነው። በዚህ ወር እንደ አውሮፓውያን አቆጣጠር በ1948 የፈረሱ ከ400 በላይ የፍልስጤም መንደሮችና የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን ታሪክ ለትውልድ ያስተላልፋሉ። ብዙውን ጊዜ የሚካሄደው በየዓመቱ ሜይ 15 ሲሆን ይህ ቀን ፍልስጤማውያን የናክባ ቀን ወይም የታላቁ ጥፋት ቀን ብለው የሚጠሩትና እስራኤል የነጻነት ቀኗን የምታከብርበት ወቅት ነው። ስለ ጉዳዩ ጥንቅር ያዘጋጀው አህመድ አብዱራህማን የዘንድሮው መታሰቢያ ለፍልስጤማውያን እንደ ወትሮው አለመሆኑን ይነግረናል። ዝርዝሩን እንከታተል። የተያዘው የፈረንጆቹ ሜይ ወር በዓለም ዙሪያ የሚገኙ በሚሊዮኖች የሚቆጠሩ ፍልስጤማውያን ተፈናቃዮች ወደ ቀድሞ መንደሮቻቸው የመመለስ ህጋዊና ሰብአዊ መብት እንዳላቸው ለዓለም የሚያስታውሱበት ነው። በዚህ ወር እንደ አውሮፓውያን አቆጣጠር በ1948 የፈረሱ ከ400 በላይ መንደሮችና የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን ታሪክ ለትውልድ ያስተላልፋሉ። መታሰቢያው ብዙውን ጊዜ የሚካሄደው በየዓመቱ ሜይ 15 ሲሆን ይህ ቀን ፍልስጤማውያን የነክባ ቀን ማለትም የታላቁ መቅሰፍት ቀን ብለው የሚጠሩትና በርካታ የፍልስጤም ግዛቶችን
በወረራ የያዘችው እስራኤል የነጻነት ቀኗን የምታከብርበት ነው። ለወትሮ ቢሆን ይህ ዓመታዊ የፍልስጤማውያን የመመለስ ጉዞ በ10 ሺዎች የሚቆጠሩ በእስራኤል ውስጥ የሚገኙ ፍልስጤማውያንን ያሳትፍ ነበር። በመርሃ ግብሮቹ በፈረሱ መንደሮቻቸው ውስጥ በተዘጋጁ ጉብኝቶች ላይ ፍልስጤማውያኑ ታሪካቸውን ይዘክራሉ። በእነዚህ ዝግጅቶች አማካኝነት እስራኤል ማንነታቸውን ለማጥፋት እያደረገች ያለችውን ሙከራ በመቃወም ማንነታቸውን በድጋሚ ስለማረጋገጥም ይታገላሉ። ይሁንና መርሃ ግብሩ በዚህ ዓመት ሰው አልባ በሆኑ የፍልስጤም መንደሮች ውስጥ ወደሚከናወኑ ትንንሽ የጉዞ መርሃ ግብሮች ተቀይረዋል። ለዚህ ዋነኛው ሰበብ የሆነው በእስራኤል ፖሊስ የተጣሉ ገደቦች ናቸው። የሀገር ውስጥ ተፈናቃዮች መብት ጥበቃ ማህበር ኃላፊዎች እንደገለጹት የዘንድሮውን መርሃ ግብር እንደ ወትሮ ለማከናወን ከእስራኤል ባለሥልጣናት ጋር የሚደረገው ውይይት የተጀመረው ከጉዞው 3 ወራት በፊት ነበር። ነገር ግን ፖሊስ መጀመሪያ ላይ ከዝግጅቱ አስተባባሪዎች ጋር ለመነጋገር ፈቃደኛ እንዳልነበረና ሰልፉ የሚቀጥል ከሆነም በኃይል ሊበትነው እንደሚችል ማስጠንቀቂያ ሲሰጥ ሰንብቷል። አስተባባሪዎቹ ለዚህ ምላሽ ይሆን ዘንድ ማህበሩ አዳላህ ከተሰኘው የመብት ተሟጋች ቡድን ጋር በመሆን ለእስራኤል ጠቅላይ ፍርድ ቤት አቤቱታ በማቅረባቸው ፍርድ ቤቱ ፖሊስ ለጥያቄዎቻቸው ይፋዊ ምላሽ እንዲሰጥ አስገድዶታል። ውይይቱ ከተጀመረ በኋላም ቢሆን ፖሊስ ነገሮችን የማዘግየትና ቅድመ ሁኔታዎችን የመቀየር አዝማሚያ ያሳይ ነበር። ፖሊስ ሰልፉ እንዲካሄድ ፍቃድ ከሰጠ በኋላ ደግሞ የተሳታፊዎች ቁጥር ከ1000 እንዳይበልጥ የሚል ቅድመ ሁኔታ አስቀመጠ። አስተባባሪዎች ግን ባለፉት ዓመታት በሺዎች የሚቆጠሩ ሰዎች ይታደሙበት እንደነበር በማስታወስ ገደቡን ምክንያታዊ ያልሆነ መሆኑን ተከራክረዋል። በተጨማሪም ፖሊስ ማንኛውም የፍልስጤም ሰንደቅ ዓላማ ወይም ብሔራዊ ምልክቶች እንዳይታዩ አገደ። ለዚህ ያስቀመጠው ምክንያት ሁከትን ሊቀሰቅስ ይችላል በሚል ነው። አስተባባሪዎች ሰልፉን በተለመደው መልኩ ካከናወኑ በተለይ የፍልስጤም ምልክቶች ከታዩ ሰልፉ ሊታገድና ሊበተን እንደሚችል በግልጽ ማስጠንቀቂያ ተሰጥቷቸዋል። ሰልፉ በተለምዶ ቤተሰቦችን፣ ሕፃናትንና አረጋውያንን የሚያሳትፍ በመሆኑ አስተባባሪዎቹ ማስጠንቀቂያውን በቁም ነገር መውሰድ ነበረባቸው። ሰዎች ከልጆቻቸው ጋር የሚመጡበት ቦታ ነው ያሉት አስተባባሪዎች የፖሊስ ጣልቃ ገብነት ቢኖር በተሳታፊዎች ላይ ጉዳት ሊደርስ ይችላል የሚል ስጋት ውስጥ ጣላቸው። ቦታው ሰላማዊ ሆኖ እንዲቀጥል እንፈልጋለን በማለትም ፖሊስ በሚፈልገው መልኩ አስቀጥለውታል። ፍቃድ የተሰጠውም ጉዞ ሊካሄድ ጥቂት ቀናት ሲቀሩት በመሆኑ በተለያዩ ቦታዎች ወደሚከናወኑ ትናንሽና የተበታተኑ መርሃ ግብሮች ተቀይሮ ቀድሞ የፍልስጤም ማህበረሰቦች ይኖሩባቸው በነበሩትና በኃይል እንዲለቁ በተደረጉት እንደ አዳሙን፣ ሚያር፣ ማሉል፣ አላጁንና ሚስካ ባሉ ከ30 በላይ ሰው አልባ መንደሮች ተካሂዷል። ሚድል ኢስት አይ እንደዘገበው የተሳታፊዎች ቁጥር ከአንዱ ቦታ ወደ ሌላው ይለያያል። በአንዳንድ ቦታዎች 10 ሰዎች ሲገኙ በሌሎቹ ደግሞ በመቶዎች የሚቆጠሩ ተሳትፈዋል። በአዳሙን በመቶዎች የሚቆጠሩ ሰዎች በዋናው ዝግጅት ላይ የተሳተፉ ሲሆን በሌሎች ቦታዎች ግን በተፈጠረው የአደረጃጀት ችግርና በዝግጅቶቹ መበታተን ምክንያት የተሳታፊዎች ቁጥር ውስን ነበር። በሚስካ በተካሄደው አነስተኛ ስብሰባ ላይ የነበሩት 7 ተሳታፊዎች መካከል የጥንቶቹ ነዋሪዎች ቤተሰቦችና ዝርያዎችም ይገኙበታል። ከእነዚህ መካከል ለዜና ምንጩ የተናገሩት ዕድሜያቸው በ80ዎቹ መጨረሻ ላይ የሚገኙ አንድ አዛውንት በልጅነት ከመንደሩ ስንፈናቀል ተመልሰን የምንመጣ መስሎን ነበር የሄድነው ብለዋል። ሆኖም እስካሁንም ሳይመለሱ ኑሯቸው የስደት ሆኗል። የአዛውንቱ መንደር የፈረሰው በ1950ዎቹ መጀመሪያ ላይ ነበር። ይህ ጊዜ በመንደሩ ያሳለፉት የልጅነት ጊዜያቸው ማብቂያ ሆኖ ተመዝግቧል። ጥቂቶችን ብቻ ባሳተፈው በዘንድሮ የመመለስ ጉዞ የተሳተፉት የነቅባ ተፈናቃዮች ብቻ ሳይሆኑ 3ኛ ትውልዶችም ናቸው። ከተሳታፊዎች መካከል የሆነችው ያስሚን ሸቢታ የተባለች ወጣት ወደ ፈረሱት መንደሮች መመለስ በትዝታ ብቻ ሳይሆን በምናብም የታገዘ መሆኑን ገልጻለች። መንደሩ ባይፈርስ ኖሮ ምን ሊሆን ይችል እንደነበር በምናቤ እያየሁ እንደ ሕያው ቦታ ለመሳል እሞክራለሁ ብላለች። መኖሪያ ቤቱ መልሶ ባይገነባም እንኳ ታሪኩን ለልጆች ማስተላለፍ ትልቅ ትርጉም እንዳለውም ገልጻለች። በምናባችን ፍጹም ጥፋት የሚባል ነገር የለም። ሁልጊዜም ፍርስራሾች ይኖራሉ። ሰዎችም ወደ ፍርስራሾቹ በመመለስ አዲስ ትርጉም ለመስራት ይሞክራሉ ብላለች። የዘንድሮ ጉዞ መልኩ ቢቀየርም አስተባባሪዎቹና ተሳታፊዎች መልእክቱ እንዳልተቀየረ ይናገራሉ። ይህም ከመሬታቸው ጋር ያላቸው ቁርኝትና የመመለስ ጥያቄያቸው ምንም አይነት እንቅፋት ቢገጥመውም እንደማይቋረጥ በማስረገጥ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚህ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።